የሰባተኛ ቀን አድቬንቲስት ቤተክርስቲያን ወጣቶች በስነ ምግባር የታነጹና ማህበረሰብ ተኮር ግልጋሎት እንዲሰጡ የሚያስችሉ ስራዎችን እየሰራች ትገኛለች። በቤተክርስቲያኒቱ ታዳጊዎችን ከ4 ዓመት እስከ 30 ዓመት በደረጃ በመመደብ የበጎ አድራጎትና ሌሎችም ማህበራዊ ስራዎችን ትሰራለች። በሐዋሳ ከተማም ከአውሮፓና ከተለያዩ የአገሪቱ አካባቢዎች የተውጣጡ ወጣቶች የመንገድ ላይ ትርኢትና የበጎ አድራጎት ተግባራትን ከውነዋል። መርሃ ግብሩ ለወጣቶች ዘርፈ ብዙ ግልጋሎት እንዳለው የመርሃ ግብሩ አስተባባሪ ተስፋዬ ጋዲ ይገልጻሉ። እነኚህ ወጣቶችን በመንፈሳዊ ህይወት ማጎልበት አካዳሚካል ነገራቸውንም እንደዛው እንዲያርጉ ማድረግ ሌላው ደግሞ በኮሚኒቲ ውስጥ ኤንጌጅ ሆነው እንዲሰሩ የበቁ እንደሆኑ ኮሚኒቲውን እንዲወዱ ማህበረሰብን እንዲያገለግሉ የማድረግ ነገር ፕሮሞት የማድረግ ነገር ነው የሚሰሩት። በእድሜ ካታጎሪ ነው የምናስተምራቸው። እድሜያቸው በሚመጥ ሁኔታ ትምህርት ይሰጣቸዋል። በተለይ ፓስፋንደር የሚባሉ ማንንም አይለይም። ሙስሊም መግባት ይችላል፣ ፕሮቴስታንቶች መግባት ይችላል፣ ኦርቶዶክሶች መግባት ይችላል፣ ካቶሊክ መግባት ይችላል፣ ሐዋርያት ቸርች መግባት ይችላል። ታዳጊዎች ከ4 ዓመታቸው ጀምሮ ማህበረሰቡን እንዴት ማገልገል እንዳለባቸው የሚማሩበት የፔስፋይንደር ወይም ጎዳና ፈላጊ የተሰኘው የቤተክርስቲያኗ መርሃ ግብር አጋዥም ሆኗል። ይህም ከበጎ ፈቃድ አገልግሎት ጋር በቀጥታ እንደሚገናኝ ተመላክቷል። ክረምት ለሁሉ የተለመደው እንደኛ ቸርችም በኢትዮጵያ የሚደረጉ ክረምት ላይ በጎ ስራ ይሰራልና ለዚህ ወጣቶች ካሁኑ ጀምሮ ነገ የደም ልገሳ ያደርጋሉ። ደም ዶኔት ብቻ ማድረግ ሳይሆን ጤናቸውን በተመለከተ ስክሪን እናደርጋለን። በዛም ላይ ደግሞ ስርዓተ ምግብንም ምን መመገብ እንዳላቸው በእድሜያቸው ካታጎሪ ምን መመገብ እንዳለባቸውም እሱንም እናስተምራለን። ስለዚህ ወጣቶች በዛ የታነጹ ናቸው። ስናስተምር ሁሉ ነገር ስለምናስተምራቸው በዛ መልክ ኮሚኒቲ ውስጥ ገብተው ያንን ነገር ያስተምራሉ። ወጣቱ በታነጸ ስነ ምግባር አድጎም ለሀገር አገልጋይ እንዲሆን አጋዥ መርሃ ግብር ስለመሆኑም የፕሮግራሙ ማስተር ጋይድ አሰልጣኝ ስዩም አለሙ ይገልጻሉ። ፕሮግራሙም በጤናና በትምህርት ዘርፍ ጉልህ አስተዋጽኦም እያበረከተ ይገኛል። እንደገና ደግሞ በጤና ትምህርት ላይ ሞር መከላከል ፕሪቬንቴሽን ላይ ሰዎች በህመም ከመታመማቸው በፊት እንዴት መከላከል እንዳለባቸው፣ ህመሙ ካለ ደግሞ በተፈጥሯዊ በሆነ መንገድ እንዴት አድርገው ህመምን ትሪት እንደሚያደርጉ እሱን የምናስተምርበት ክለብ ነው። መንፈሳዊ ነገሩን ብቻ ሳይሆን በቀለም ትምህርት ቤት የሚሰጣቸውንም ያካትታል። የትምህርት ቤታቸው ውጤት እዚህ ጋር ለሚያገኙት ውጤት አብሮነት እንዲኖረው አብሮ ከትምህርታቸው ጋር የሚሰራን አንተ እንዳልከው ደግሞ ክረምት ላይ አልባሌ ቦታ እንዳይውሉ ያልሆኑ ቦታዎች ሆነው ያልሆነ ነገር እንዳያሳልፉ በዚህ አጋጣሚ ይሄንን ጊዜ በመጠቀም ከተለያዩ ቦታዎች አምጥተን እነሱ እርስ በርስ እንዲተዋወቁ እንደገና ጊዜውም በእንዲህ አይነት ሁኔታ እንዲያሳልፉት የምንጠቀምበት ሌላው ዘዴ ነው። በሰባተኛ አድቬንቲስት ቤተክርስቲያን የወጣቶች አገልግሎት ዘርፍ ኃላፊ የሆኑት ፓስተር ተስፋዬ ሽብሩም ጤናማና አምራች የሆኑ ወጣቶችን ለማፍራት ቤተክርስቲያኗ በርካታ ስራዎችን እየሰራች ነው ብለዋል። ፔስፋይንደር የሚባለው መርሃ ግብርም ወጣቶችን በስነ ልቦናና በአካል ዝግጁ እንዲሆን ያግዛል። በፕሮግራሙ ላይ ከውጭ ሀገር ተጋባዥ የሆኑ ወጣቶችም ልምዳቸውን እያካፈሉ ይገኛሉ። በዚህ ፕሮግራም ላይ ከውጭ ከኢንግላንድ የጋበዝናቸው አሉ። እነሱም እንደኛው የጎዳና ፈላጊ ቡድን አባላት ናቸው። ወጣቶችን እንዴት መገንባት እንችላለን፣ ስነ ልቦናቸው እንዴት ማሳደግ እንችላለን፣ አካላዊ ጤንነታቸው እንዴት ማድረግ ይችላል፣ በተለይ ማህበራዊ ህይወት ላይ ደግሞ ከጥሩ ካልሆነ ነገር ወጥተው መጥፎ ነገር እንትተው በጥሩ ነገር ላይ መሰማራት እንዲችሉ ምን ማድረግ እንችላለን የሚለውን የተለያዩ ስልጠናዎች ጨምረው ለመስጠት ነው ወደዚህ የመጡት እነሱና የኛን ወጣቶች ከተለያዩ ነገሮች መጠበቅ ነው ዋናው ስራችን። ይህ መርሃ ግብር የደም ልገሳን ጨምሮም በርካታ የበጎ አድራጎት ስራዎችንም አካቶ የያዘ ነው። ብዙ የሚጎዱ ሰዎች አሉ። እነዛ በደም ልገሳ ህይወታቸው ሊተርፍ ይችላል። ስለዚህ እነሱን የማትረፍ ስራ ለኛ አንድ ትልቅ ስራ ስለሆነ እንደዚህ አይነት ማህበራዊ ስራ እንሰራለን። ሌሎች ደግሞ ኒዲ የሆኑ ሰዎችንም ደግሞ አንዳንድ ጊዜ ወጣቶቻችን የፈረሱባቸው ቤቶቻቸው የፈረሱ ሰዎች ካገኙ ተባብረው እነዛም ቤቶች ይገነባሉ። ብዙ ጊዜ ደግሞ እርሻ እንደዚህ እድሜ ገፋ ብለው የደከማቸው የሉ እነሱን በእርሻ በማረስ ያግዟቸው። በተለይ ደግሞ ሜጀርሊ የምንሰራባቸው ደግሞ ህፃናትንም ማገዝ ነው፣ ልጆችን ማገዝ